ሰላም ጤና ይስጥልኝ የማለዳ ግሎባል ቤተሰቦች ሰበር መረጃዎችን ይዘን ቀርበናል። ዛሬ ረፋዱን በውጊያ ላይ ያሉት ኢራንና አሜሪካ ሁለቱም አስደንጋጭ የሆነ መረጃ ሰምተዋል። ይህም የአሜሪካ ወታደሮች ኢራንን ለመውረር ዝግጅት እንዲያደርጉ በታዘዙት መሰረት ዝግጅቱ ተጠናቆ ምናልባትም በቀጣይ ሰዓታት ወይም ቀናት ትራምፕ ትዕዛዝ ከሰጡ እግረኛ ሰራዊቱ ኢራን ላይ እርምጃ ለመውሰድ ወደ ኢራን ያቀናል ተብሏል። አሁንም ከ2200 በላይ የአሜሪካ ባህር ኃይል ወታደሮች ወደ ኢራን እየተመሙ እንደሆነ ተሰምቷል። ከዚሁ ጋር በተያያዘ የኢራን የውጭ ጉዳይ ሚኒስትር አሜሪካ ለሰላም የተዘጋጀች አትመስልም፣ እስከ መጨረሻ እንፋለማታለን ሲሉ ተደምጠዋል። የኢራንን መምረር የተመለከቱ ከእስያና አውሮፓ የተወጣጡ 19 ሀገራት በሆርሙዝ ላይ የደህንነት እርምጃ ለመውሰድ ጠንካራ ጥምረት መመስረታቸውን አስታውቀዋል። በእስራኤልና በአሜሪካ የስለላ መረጃ መሰረት የኢራን ሚሳኤሎች 2000 ኪሎ ሜትር ብቻ እንደሚጓዙ ቢታወቅም ዛሬ የተሰማው ግን ከኢራን 3800 ኪሎ ሜትር ርቀት ላይ የሚገኘው ዲያጎ ጋርሻ የተባለው የአሜሪካና የዩናይትድ ኪንግደም የጦር ሰፈር ኢራን ሚሳኤል ተኩሳበታለች። ከመካከለኛው ምስራቅ ሰበር መረጃዎች እየወጡ ነው። ዝርዝሩን ላሰማችሁ፣ አብራችሁኝ ቆዩ። የአሜሪካ መከላከያ መስሪያ ቤት ፔንታጎን ባለስልጣናት የአገሪቱ እግረኛ ጦር ኢራን ውስጥ የሚሰማራበትን መንገድ በተመለከተ ዝርዝር እቅድ ማዘጋጀታቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘገበ። በሌላ በኩል በሺዎች የሚቆጠሩ የአሜሪካ ወታደሮችና 3 ተጨማሪ የጦር መርከቦች ወደ መካከለኛው ምስራቅ እየተሰማሩ መሆኑን የዜና ወኪሎቹ አሶሺየትድ ፕሬስ እና ሮይተርስ ዘገባ አመላክቷል። ሲቢኤስ ኒውስ በጉዳዩ ላይ ገለጻ የተደረገላቸው ምንጮች ጠቅሶ ያወጣው ዘገባ እንደሚያሳየው ከፍተኛ የአሜሪካ የጦር አዛዦች ኢራን ውስጥ እግረኛ ወታደሮችን የማሰማራት አማራጭ በተመለከተ ዝግጅት ለማድረግ ጥያቄ አቅርበዋል። ምንጮች እንደገለጹት ትራምፕ በቀጠናው የምድር ጦር ማሰማራትን በተመለከተ እያሰቡበት ነው። ፕሬዝዳንቱ በምን አይነት ሁኔታዎች ውስጥ እግረኛ ወታደሮችን ሊጠቀሙ ይችላሉ የሚለው ግልጽ እንዳልሆነ ዘገባው አመላክቷል። ትራምፕ ሐሙስ ዕለት በዋይት ሃውስ ከጋዜጠኞች ጋር በነበራቸው ቆይታ ግን ወታደሮችን ወደ የትም አናሰማራም ብለው ነበር። ፕሬዝዳንቱ እግረኛ ጦር ሊያሰማሩ እንደሆነ ለቀረበላቸው ጥያቄ ቢሆን ኖሮ በእርግጠኝነት እነግራችሁ ነበር የሚል ምላሽ ሰጥተዋል። ፕሬዝዳንቱ ይህንን ቢሉም ተጨማሪ የአሜሪካ ወታደሮች ወደ መካከለኛው ምስራቅ እየተጓዙ እንደሆነ አሶሺየትድ ፕሬስ እና ሮይተርስ ዘግበዋል። የኤፒ ዘገባ እንደሚያመላክተው ወደ መካከለኛው ምስራቅ የሚላኩት 3 ተጨማሪ ባህር ኃይል ጥቃት ፈጻሚ የጦር መርከቦችና 2500 ወታደሮች ናቸው። የሚሰማሩት ወታደሮች ወደፊት ሊከናወን በሚችል ዘመቻ ላይ እገዛ ያደርጋሉ ተብሎ እንደሚጠበቅ የሮይተርስ ዘገባ ያሳያል። የዜና ወኪሉ በዘገባው ትራምፕ ኢራን ውስጥ ወታደሮችን የማሰማራት ሀሳብን በተመለከተ ውሳኔ ላይ አልደረሱም ብሏል። ኢራን ላይ እየተካሄደ የሚገኘው ወታደራዊ ዘመቻ ቀስ በቀስ እየቀነሰ እንደሚሄድም ፕሬዝዳንት ዶናልድ ትራምፕ ፍንጭ ሰጥተዋል። ፕሬዝዳንቱ ትላንት ምሽት በሰጡት መግለጫ አሜሪካ የኢራንን የውጊያ አቅም በማዳከም ጦርነቱን ለማጠናቀቅ ማቀዷንም ጨምረው ገልጸዋል። አሜሪካ ዓላማዋን ለማሳካት ቀጫፍ ደርሳለች ያሉት ፕሬዝዳንቱ ሀገራቸው በኢራን ላይ የምታካሄደው ዘመቻ ቀስ በቀስ ትቀንሳለች ብለዋል። ነገር ግን አሜሪካ ዘመቻውን ስታካሄድ ሌሎች በሆርሙዝ ሰርጥ በኩል የሚጠቀሙ ሀገራት የመስመሩን ደህንነት በማስጠበቅ በኩል ያለባቸውን ኃላፊነት መወጣት እንዳለባቸው አስገንዝበዋል። አሜሪካ ወደ ኢራን የምድር ጦር ለማሰማራት የሚያስችል ዝርዝር እቅድ እያወጣች እንደሆነ ጠቅሰው ሀገራቸው የተኩስ አቁም ስምምነት የማድረግ ፍላጎት እንደሌላት ጠቁመዋል። ጦርነቱ በዓለም የነዳጅ ገበያ ላይ እያስከተለ ያለውን ጫና ለመቀነስ አሜሪካ በኢራን ነዳጅ ግብይት ላይ ጥላው የነበረውን ማዕቀብ በጊዜያዊነት ማንሳቷንም ይፋ አድርገዋል። ትራምፕ አክለውም ኢራን ላይ በተከፈተው ጦርነት ያቀርናቸውን ግቦች ለማሳካት እጅግ መቃረባችን ጦርነቱን ለማጠቃለል እያሰብን ነው ብለዋል። ኢራን የዘጋችውን የሆርሙዝ ወሽመጥ የማስከፈት ጉዳይ ግን የመርከብ መተላለፊያ መስመሩን የሚጠቀሙት ሀገራት ኃላፊነት መሆን እንዳለበትም ገልጸዋል። ይህ በእንዲህ እንዳለ ትራምፕ በትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ግቦቻችንን ለማሳካት በጣም እየተቀረብን በመሆኑ ሽብርተኛውን የኢራን አገዛዝ በተመለከተ በመካከለኛው ምስራቅ የምናደርገውን ታላቅ ወታደራዊ ጥረት ለማቆም እያሰቡን ነው ብለዋል። እንደ ፕሬዝዳንቱ ገለጻ ኢራን ላይ የተከፈተው ጥቃት 5 ዓላማዎች ነበሩ። በቀዳሚነት የጠቀሱት የኢራንን ሚሳኤል አቅም፣ ማስወንጨፊያዎችና ተያያዥነት ያላቸው ነገሮችን በጠቅላላ ሙሉ በሙሉ ማዳከም ነው የሚለው ነው ብለዋል። የኢራንን የመከላከያ ኢንዱስትሪ ሰፈርን ማውደም እንዲሁም የአገሪቱን የባህርና የአየር ኃይል የጸረ አውሮፕላን የጦር መሳሪያዎችን ጨምሮ ማጥፋት የሚለውን ከግቦቹ መካከል ጠቅሰዋል። ትራምፕ በአራተኝነት የጠቀሱት ግብ ኢራን ፈጽሞ ወደ ኒውክሌር አቅም እንዳትቀርብ ማድረግና ከተገኘችም አሜሪካ በፍጥነትና በኃይል ምላሽ መስጠት የምትችልበት ደረጃ ላይ እንዳትሆን ማድረግ ነው ብለዋል። ከዚህም በተጨማሪ እስራኤል፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ኩዌት እና ሌሎችንም የመካከለኛው ምስራቅ የአሜሪካ ሀገሮችን በከፍተኛ ደረጃ መጠበቅ ከግቦቹ አንዱ መሆኑን ገልጸዋል።
ፕሬዝዳንቱ በዚህ ልጥፋቸው የተለያዩ ሀገራትን እገዛ ጠይቀው በጎ ምላሽ ስላላገኙባቸው የሆርሙዝ ወሽመጥ ጉዳይንም አንስተዋል። እንደ አስፈላጊነቱ የሆርሙዝ ወሽመጥ በሚጠቀሙበት ሌሎች ሀገራት ሊጠበቅና ቁጥጥር ሊደረግበት ይገባል፣ አሜሪካ ግን አትጠቀምበትም ሲሉ የባህር መስመሩን ማስከፈት የሀገራቸው ኃላፊነት እንዳልሆነ አመላክተዋል። ይሁን እንጂ ወሽመጡን የሚጠቀሙት ሀገራት የአሜሪካን እገዛ ፈልገው ጥያቄ የሚያቀርቡ ከሆነ ግን እናግዛቸዋለን ብለዋል። ነገር ግን አንዴ የኢራን ስጋት ከተወገደ በኋላ የሆርሙዝ ወሽመጥን መጠበቅ አስፈላጊ አይሆንም፣ ቀላል ወታደራዊ ዘመቻ ይሆንላቸዋል ሲሉ ጽፈዋል። ታዲያ ይህ የኢራን አዝማሚያ ያስፈራቸው የቀጠናውና በሆርሙዝ ወሽመጥ ተጠቃሚ የሆኑ ባህሬንን ጨምሮ 19 ሀገራት በኢራን ላይ ጠንካራ ጥምረት መመስራታቸውን አስታውቀዋል። ባህሬን መንግስት ከአውሮፓና እስያ ከተውጣጡ 19 ሀገራት ጋር ስልታዊ ጠቀሜታ ባለው የሆርሙዝ የባህር ወሽመጥ ላይ ጥብቅ የደህንነት እርምጃ ለመውሰድ ዝግጁ መሆኑን አስታውቋል። ይህ ሰፊ ጥምረት የዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጃፓን፣ ካናዳ፣ ደቡብ ኮሪያን ጨምሮ በርካታ የአውሮፓ ሀገራትን ያቀፈ ነው። ጥምረቱ ኢራን በንግድ መርከቦችና በሲቪል መሰረተ ልማቶች ላይ የምታደርገውን ጥቃት እንዲሁም የባህር ላይ መስመሮች መቋረጥን በጽኑ ኮንኗል። ቴህራን የባህር ላይ ፈንጂዎችን ከመቅበር ድሮንና የሚሳኤል ጥቃቶችን ከመሰንዘር በአስቸኳይ እንድትቆጠብም ጥሪ አቅርበዋል። ይህ ጥምረት መስተጓጎሉ የሚቀጥል ከሆነ በቴህራን ላይ ተጨማሪና ጠንካራ እርምጃ ሊወሰዱ እንደሚችሉ ማስጠንቀቂያ ሰጥተዋል። የዓለም የኤነርጂ ማጓጓዣ ቁልፍ በሆነው በዚህ ቀጠና ላይ የተደቀነው ስጋት ዓለምን ትኩረት ስቧል። ከዚሁ ጋር በተያያዘም አሜሪካና እስራኤል በኢራን ኢስፋሃን ግዛት የሚገኘውን ናታንዝ የኒውክሌር ማብላያ ጣቢያ ላይ በድጋሚ ጥቃት መፈጸማቸውን የኢራን መገናኛ ብዙሃን አስታወቁ። ጥቃቱን ተከትሎ እስካሁን የሾለከ የራዲዮ አክቲቭ ጨረር አለመኖሩና በአካባቢው ነዋሪዎችም ላይ ጉዳት አለመድረሱም ታውቋል። የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት በኒውክሌር ማብላያ ጣቢያው ጥቃት መፈጸሙን ከኢራን ባለስልጣናት መረጃ እንደደረሰው በኤክስ ገጹ ገልጿል። እስካሁን ያፈተለከ የኒውክሌር ጨረር እንደሌለ በመግለጽም ሁኔታውን እየተከታተለው እንደሆነ አመላክቷል። ጥቃቱ የተፈጸመው ኢራን በህንድ ውቅያኖስ ዲያጎ ጋርሺያ ደሴት የሚገኘውን የዩናይትድ ኪንግደምና የአሜሪካ የጦር ሰፈር ላይ ረዥም ርቀት ተወንጫፊ ሚሳኤል በመጠቀም ጥቃት መፈጸሟን ተከትሎ ነው። ኢራን ካስወነጨፈቻቸው ሚሳኤሎች አንዱ በህንድ ውቅያኖስ ባሉ የአሜሪካ የጦር መርከቦች መክሸፉ ታውቋል። ብሪታንያ ድርጊቱን ኃላፊነት የጎደለው ስትል አውግዛለች። የብሪታንያ ውግዘት ሚሳኤሉ ምን ያህል ወደ ዲያጎ ጋርሺያ መጠጋቱን አመላካች እንደሆነ ዜናው አክሏል። ዲያጎ ጋርሺያ የሚገኘው ዩናይትድ ኪንግደምና የአሜሪካ ጦር ሰፈር ከኢራን 3800 ኪሎ ሜትሮችን የሚርቅ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የኢራን ሚሳኤሎች ባህር ኃይልና ድሮኖችን ደምስሰናቸዋል ሲሉ የሰጡትን መግለጫ እውነትነት ጥያቄ ውስጥ ያስገባ ነው ተብሏል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበር። ቀጣይ ቪዲዮ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቸርን ሰንብት።